اللهم في يوم الجمعة لا تحرمني وأنا أدعوك، ولا تخيبني وأنا أرجوك. اللهم إني أسألك يا فارج الهم، ويا كاشف الغم، يا مجيب دعوة المضطرين، يا رحمن الدنيا يا رحيم الآخرة. رب عوضني خيرا عن كل شيء انكسر بي نفسي، وكل يأس أصاب قلبي، ولا تجعل لي رجاء عند غيرك. اللهم أرني الفرح بمستقبلي، اللهم سر قلبي بفرحة تغنيني عن كل تعب. اللهم عوضني بالأجمل، وأرح قلبي بما أنت أعلم به. اللهم أبعد عني كثرة التفكير والقلق، وارزقني راحة القلب والبال. اليوم أنا استغربت لما أشوف الفيديو. بنت هذه عمرها 17، هي إثيوبية، وواقفة تبكي، هم يصورون. صراحة ليش يصورون ما أدري، ما بعرف، بس مكتوب إنها هي عمرها 17 ما تبغى تشتغل، إنها تقول ودوني مكتب. أنا عندي سؤال، أنتوا لما تقدمون الشغالة من إثيوبيا اطلبوا واحدة مميزة فوق 22. إذا وصل لكم مكتب بالغلط، إذا أنكم شفتوها أنها صغيرة، لا تاخذونها من مكتب، قولوا لي المكتب جبتوا لنا بالغلط. السلام عليكم ورحمة الله وبركاته። ودنا እየተከበራችሁ ውድ ኢትዮጵያን ደጋጎች እህቶች ወንድሞች እንደምናችሁ፣ እኔ ደህና ነኝ አልሐምዱሊላህ። እንግዲህ ቻናል ሰኪና የሰኪና የሸቃሊት ከመዳም ኩሽና ቻናል ነው። ላይክ ሼር ሰብስክራይብ እያደረጋችሁ እንድትተባበሩኝ። እንግዲህ ቪዲዮ ባይጠቅማችሁም እስከ መጨረሻ እንድታዩልኝ በትህትና ጠይቃችኋለሁ። ባትጠቀሙበትም አይጎዳችሁም፣ እዩት እስከ መጨረሻ። እንግዲህ ዛሬ የመጣሁት በአንዲት እህታችን ጉዳይ ነው። ሱብሃንአላህ አንዲት እህታችን 17 ዓመቷ ነው ማለት ነው። እንግዲህ ሶሻል ሚዲያ ላይ ከትላንት ጀምሮ ስትዘዋወር ሲለቋት አረቦች ኢትዮጵያኖች እየለቀቋት ያለች እህታችን ናት። እሷም እንግዲህ ሱብሃንአላህ አንዳንድ ኤጀንሲዎች ማለት ነው ወላሂ ለአዚም ወላሂ አላህ ይቅር አይላችሁ። የምሬን ነው ወላሂ አላህ ይቅር አይላችሁ። በሰው ላይ ግፍ አትስሩ፣ በሰው ህይወት ግፍ አትስሩ። በሰው በሀገራችን በሞቀው ቤታችን በሞቀው ሀገራችን ስራ ፍለጋ ብለን ስንመጣ በቃ አታንከራቱን በሰው ሀገር። የምሬን ነው ብላችሁ ብትችሉ ለነዚህ እድሜያቸው ላልደረሱ ልጆች፣ ለትናንሽ ልጆች የተሻለ ቤት ፈልጋችሁ ስራ ብታስገቡ ምን ችግር አለው? ለምሳሌ እቺ ልጅ ስታለቅስ አረቦች እንግዲህ አይራሩ። ምክንያቱም እኛ የሰው ሀገር ሰው ነን። እቅፍ ደገፍ አርግተው እኛን አይዞሽ አብሽሪ የሚሉ ሰዎች የሉም ከአረቦች ማለት ነው። ምክንያቱም እኛ ይጠየፉናል። እኛ ሰው መስለን አንታያቸውም ለነሱ። ስለዚህ ምን ችግር አለው እኛ በእኛ ብንደጋገፍ? ይህን ሁሉ ለዚህ ሁሉ የምታበቋት እኛው ሀገር ኤጀንሲዎች ናቸው፣ ማንም አይደለም። ብታስገምቱን እኛው ሀገር ኤጀንሲዎች ናቸው። እነሱ አይደለም ቪዲዮቸው ወደ ሶሻል ሚዲያ ሊመጣ ይቅርና አንድ ሰው በስልካቸው እንዲያርግተው መቅረጽ ወንጀል ነው። እነሱ ግን እንደፈለጉ በተለያዩ ችግር የተለያዩ ነገር ሲፈጠርብን በቃ በሙሉ ልባቸውን ነው ስልካቸውን ይዘው የሚቀርጹ። እስቲ እናንተ እንኳን ቢያንስ ስልካቸውን እንደዚህ እያደረጋችሁ ፎቶ የምታነሷቸው መስሏቸው በጣም ነው የሚቆረቆሩት ማለት ነው። እኛ ግን ትንሽ ክስተት ትንሽ ነገር ሲከሰትብን ሶሻል ሚዲያ ላይ እንደፈለጉ ነው ቀርጸው የሚለቁ። አሁን አብዛኛ ጊዜ እቺ ልጅ የምትዘዋወረው ምን ላይ ነው? አረቦች እጅ ላይ ነው። አረቦች ሶሻል ሚዲያ ላይ እያንዳንዳቸው እንትን እያሉ የሚቆረቆሩም አሉ። አንዳንዶቹ እንደፈለጉ የሚያወሩ አሉ። በዛን ሰዓት እንግዲህ አይዞሽ እቅፍ ድግፍ አድርገው ውሃዋን ሰጥተው አጠጥተዋት ብለው አለንልሽ ቢለው ሰብር ቢያደርጉባት እቺ ልጅ የበለጠ ትሰራለች። እቺ ልጅ አሁን ሰውን አቅፍ አርግቶ አይዞሽ ሚላትን ሰው ነው ያጣችው እንጂ መስራት አይደለም። እኛ ሀገር እኮ የስንት ዓመት ልጅ ነው የሚሰራው ስራ በስራኛ እንታማም እኮ በስራኛ ጀግና ነን። ወላሂ ለአዚም የትኛውም ዓለም የትኛውም ሀገር ላይ እንደኛ ሀገር የሚሰራ የለም። የምሬ ነው። እውነታውን ልንገራችሁና እስቲ የትኛው ፊሊፒን በሉ እንድሩሺ በሉ ፓኪስታን በቅይት የትኛውም ዓለም ላይ
የትኛውም ዓለም ላይ እንደኛ አፈር ድሜ ካፈር እጁ የሚበላ ሰው የለም። እኛ ሀገር ላይ 10 ዓመት ልጅ ናት ምግብ የምትሰራው። እኛ ሀገር ላይ 8 ዓመት ልጅ ናት ምግብ የምትሰራው። የምሬ ነው የምላችሁ። ግን ሰው ሀገር ስንመጣ ብዙ የሚሰማን ብቸኝነት አለ። በቃ የሰው አለመለማመድ፣ የቋንቋ አለማወቅ፣ በቃ ለምን አውሬ መስለው ነው የሚታዩ። ምክንያቱም አዲስ ነና አዲስ በተለይ አዲስ የመጡ ልጆችን ቢያንስ በዚህም ታክል አታሰቃዩዋቸው። ይሄን ለዚህ ደረጃ የምታበቁት የኢትዮጵያን ኤጀንሲዎች ነው። እዚህ መታችሁ እዚህ ቢሮ አለን ብላችሁ የሰው ልጅ አታሰቃዩ። ተው እንጂ አላህን ፍሩ። የሰውን ስቃይ በዚህም ታክል አታብዙ። የምሬ ነው ብላችሁ እንደው ኢትዮጵያን ኤጀንሲዎች ትንሽ አይቆረቁራችሁም? ትንሽ እንደው የሰው ህሊና የላችሁ? ትንሽ የሰው ህሊና አይኖሯችሁ? በቃ እንደዚህ አይነት እድሜያቸው ያልደረሱ ልጆች ትልቅ ቤት ወይም ደግሞ መጥፎ ቤት ወስዳችሁ አታስገቡ። ቢያንስ አጣሩ። ሁሉ ነገር በእጃችሁ እስካለ ድረስ ደህና ቤት መሆን አለመሆኑን አጣሩ፣ ቼክ አድርጉ። ማድረግ ትችላላችሁ። ብትችሉ ነው በሰው ሀገር አምጥታችሁ ስራ የምታስገቡት። እና ተው፣ ክፉ አትሁኑ በዚህም ታክል። የምሬ ነው የምላችሁ። አሁን አንዲቷ ምን ትላለች? ጓደኛ የገዛ ጓደኛዬ አሁን ከኔ ጋር አብራ ትሰራለች። እቤቱ ትልቅ ነው፣ እውነታውን እነግራችሁ ማለት ነው። እቤቱ ትልቅ ነው፣ እውነታውን እነግራችሁ። እቺ ልጅ ያኔ መጠነኛ ናት። ብዙም ትንሽ አትበልም፣ ብዙም ያኔ እንትን አትልም። ግን አቅም ያኔ አለ አይደል? አረ ምን ልበላችሁ እናንተ ኢትዮጵያን ኤጀንሲዎች እንደው ክፉዎች ናችሁ፣ ክፉዎች። የምሬ ነው የምላችሁ። ለምንድን ነው እንደዚህ የምታደርጉት? በሰው ልጅ ላይ ይህን ታክል ክፋት ለምን ታደርሳላችሁ? እስቲ ልጠይቃችሁ። እኛ እኮ በቃ እኛ መፍታችን እንኳን ስንጠይቃችሁ መፍታችን እንኳን ስንጠይቅ እንዳንጠይቅ ነው የምታደርጉት። አሁን እቺ ልጅ ደሞዝ ያንሰኛል በ800 ብር ዱባይ ላይ በአሁኑ ሰዓት በ800 ብር ይሰራል። በ800 ብር ቤት ወስዳችሁ ስራ ቤት ታስገባላችሁ። እንደዛ ሆናችሁ ስራ በዛብኝ ደሞዝ ጭማሪ ያስፈልገኛል ስትሉ መተሽ እዚሁ አሪሽን ትበያለሽ፣ መተሽ እዚህ ቁጭ ትያታለሽ ያለ ስራ 6-5 ወር ብላችሁ የምታስፈራሩበት ምክንያት ምንድን ነው? እናንተ ያመጣችሁ ስራ ልታስገቡ አይደል እንዴ? እናንተ ብር የምትቀበሉት ስራ ልታስገቡ አይደል? እናንተ ከሀገር ጎትጉታችሁ ያመጣችሁ ስራ ልታስገቡ አይደል? እጃችሁ ላይ እስከምታስገቡ ድረስ እንቀይርልሻለን፣ ካልተመቸሽም እንደዚህ እናደርግልሻለን፣ እንደዚህ እናደርጋለን፣ ይሄን ታክል ደሞዝ ይሰጥሻል ትላላችሁ። እዚህ ካመጣችሁ በኋላ ግን የታባሽ እርፈሽ ስሪ። እናንተ ናችሁ እኛን የምታስገድሉት። እናንተ ናችሁ የመዳም ቅመምን የምታስገምቱት። እናንተ አረመኔ ኤጀንሲዎች አላችሁ በየቦታችሁ፣ መጤዎች ማለት ነው። መጤ ናችሁ እናንተ። ሰው ሀገር ላይ አንድ ክላስ ተከራይታችሁ አምጥታችሁ ብዙ ኢትዮጵያኖችን እያሰቃያችሁ ያላችሁ እናንተ ናችሁ። እየደበደባችሁ እያሰቃያችሁ ምግብ እኛ እኮ ግፈኛ ነን። እንደው እኛ ቢስሚላህ ራህማን ራሂም እኛ አላሁ አክበር። እንደው አረቦች ቢጠሉን እውነት አላቸው። አረቦች ቢጠየፉን እውነት አላቸው። እኛ ለእኛ እንደጋገፍ፣ እኛ ለእኛ አረመኔዎች ነን። በቃ ስራ በዛብሽ ደሞዝ እናስጨምርልሻለን። በቃ ስራ በዛብሽ እኛ እንከራከርልሻለን፣ ተስማምተሽ ስሪ ማለት ሲገባችሁ ነይ እዚህ ቁንጫሽን ትለቅሚያለሽ፣ ነይ እዚህ አንዳንድ ዳቦ እየበላሽ 24 ሰዓት ትብያታለሽ፣ አርፈሽ ስሪ። 6 ወር 5 ወር ነው ያለ ስራ ቁጭ የምትይው እዚህ ከመጣሽ እያላችሁ የምታስፈራሩ ኤጀንሲዎች ማለት ነው። የወይለኩም እናንተ የተዋረዳችሁ ቀን ማለት ነው። አገር ምድር ሳትቀር ነው የምታዋረዳችሁ። ለጊዜው ተደብቃችሁ ልትሰሩ ትችላላችሁ፣ ለጊዜው ልትደበቁ ትችላላችሁ። ግን ደግሞ ቀን ሲወጣ ማለት ነው አደባባይ ላይ ነው የምትዋረዱት ማለት ነው። አደባባይ ላይ ትዋረዳላችሁ እናንተ ማለት ነው። በዚህን ታክል ሰውን ማሰቃየት አይከብድም እንዴ? የምሬ ነው የምላችሁ። እችን ታክል በሳህን ትንሽዬችን ታክል ይሰጡና እሷን በልታ ትዋል። አንድ ዳቦ ትሰጡና እሷን በልታ ትዋል። አረግፍ። እናንተ ኤጀንሲዎች ማለት ነው ማብላት ማጠጣት ካልቻላችሁ፣ ሳሙና መስጠት ካልቻላችሁ ለምንድን ነው የምታመጡት? መፍታቸውን ተከራክራችሁ መፍታቸውን ማስከበር ካልቻላችሁ ለምንድን ነው የምታመጡት? መፍትሄ የለንም።
ብዙ መፍትሄ አለን እኛ ብንጠይቅ ማለት ነው። ግን እኛ የሀገራችን ኤጀንሲ የሀገራችን መንግስት ነው እኛን የሚያስገድለን። እኛ ሁሉ ነገራችን ርካሽ ነው። እስቲ ከቢሮ እንኳን ሲያመጡ እኮ እኛም በርካሽ ነው የሚያመጡት። እስቲ እነ ፓኪስታኒዎች፣ እነ እንድሩሺዎች፣ እነዚህ ምንድናቸው ባንግላዴሾች ዋጋ ከፍለው ነው የሚያመጡት። ሲያመጡ ራሱ ከቢሮ ዋጋቸው ከፍ ያለ ነው። ሲከፈላቸው ራሱ 1007፣ 1008፣ 2000 ነው የሚከፈላቸው። እኛ ይህን የመሰለ ትልቅ ቤት በ1000 ብርና 800 ብር ልንሰራ ታስገድዱናላችሁ። ምን ስለሆናችሁ ነው እናንተ የእኛን ጉልበትና የእኛን እንትን ልትገድቡ የምትችሉት? ምን ስለሆናችሁ ነው እናንተ? እኛ የምንሰራበት ጉልበታችን ዋጋ መከፈል የለበትም? ዋጋችን ርካሽ ነው? ኧረ ተው ወላሂ ፍሩ። የምሬን ነው የምላችሁ። አሁን እቺ ልጅ አቅፍ ደግፍ ፈርግቶ እንትን የሚላት ሰው ብታገኝ ትሰራለች። እንዲህ እኛ ሀገር ለስራ አይታማም። ትንሽ ትልቅ አይልም። ስራ ፈርድሜ በልተን ነው የምንሰራው። ካፈር እጃችን ነው የምንበላው። እንኳን ምግብ እንኳን ልንበላ ይችን ስራ በጨረስን ነው ብለን እንትን የምንለው። ሼም ይዘን ሰው ነን። እንዴት እኛን እስኪ ዋጋችንን ከፍ ማድረግ ልመዱ። እስኪ እኛን አታርክሱ። እኛን እኮ ብቻ አይደለም የምታረክሱ፣ ራሳችሁን ትረክሳላችሁ። እኔ ትልቅ ነኝ፣ እኔ ኤጀንሲ ነኝ፣ እኔ እንደዚህ ነኝ አትበሉ። ርካሹ እናንተ ናችሁ። ቅድሚያ ከኛ ይልቅ ርካሹ እናንተ ናችሁ። ምክንያቱም የሀገራችሁ ስጋ የሀገራችሁ ወገን ከፍ ያላረጋችሁ እናንተም ርካሽ ናችሁ። እስቲ ከመዳን ቅመሞች ሁሉ ከምድር ከዓለማት በሙሉ የኛ ዋጋችን ነው ዝቅ ያለው። የምር የሚከፈለን ደሞዝ ራሱ 1000 እና 1002 ነው። በቃ ከፍተኛ የሚባለው 1002 እና 1003፣ 1004 ነው። ከዚህ ውጭ የሚከፈለን አለ? እስቲ አወሩ። እስቲ ኮሜንት ላይ አስቀምጡልኝ። የምሬን ነው የምላችሁ። ሁልጊዜ እኛን እያስገደላችሁ፣ ሁልጊዜ እኛን ወደኋላ እያስቀራችሁ። ከሀገራችን የመጣ ነው እኮ ልንለወጥ ነው። ከሀገራችን የመጣን ልጆችን፣ አባትን፣ ቤተሰብን፣ እናትን ሁሉ ነገር እንድትሰር ነው የመጣ ነው። እስከ ሰራን ድረስ መለወጥ የለብንም? ለምንድን ነው ዋጋችን ዝቅ የምታደርጉት? የታባሽ ነው? እንዳጠይቅ ያልፋሽ ስሪ። ደሞዝ ጭማሪ ይፈልጋለሁ እኔ ጆሮ እየሰማ ደሞዝ ጭማሪ ይፈልጋለሁ ስታይ ታባሽ አርፋሽ ስሪ። እዚህ ከመጣሽ 6 ወር 5 ወር ትቀመጫለሽ አንድ ዳቦ እየበላሽ አንድ ዳቦ። አላህ የስራችሁን ይስጣችሁ እናንተ አረመኔዎች ማለት ነው። በየቦታ እኛን የምታስገድሉ፣ በየቦታ እኛን ኧረ እናንተ ምን አይነት ሰዎች ናቸው? ውይ እናንተ እንደው እናንተ መቃብ ውስጥ ግቡ እናንተ ክፉ ኤጀንሲዎች።